ይኸውላችሁ ወገኖቼ በዊዝደም የምትባል ነገር አለች፣ ጥበብ የምትባል ነገር አለች። ከእውቀት ትለያለች። ዊዝደም ከሰዎች ጋር እንዴት እንደምትኖሩ ታስተምራችኋለች። ቤታችሁ እንዴት እንደምትይዙ ታስተምራችኋለች። ጠብን እንዴት አቮይድ እንደምታደርጉ ታስተምራችኋለች። መስሪያ ቤታችሁ ውስጥ እንዴት ቆንጆ ደስ የሚል ኢንቫይረመንት እንደምትፈጥሩ ታስተምራችኋለች። ዊዝደም ነው። እንዴት መኖር እንዳለብን፣ እንዴት ከሰዎች ጋር ኮሚኒኬት ማድረግ እንዳለብን፣ ሰዎችን እንዴት ሃንድል ማድረግ እንዳለብን። ጠላቶቻችሁን ግደሉ የሚባል አባባል አለ። ጠላቶቻችሁን ግደሏቸው ይባላል። ምን ማለት ነው? አንተ ላይ ኔጌቲቭ እንደሆነ እና እንዲህ እንደሚያይ የምታውቀውን ሰው ትሄድና አፕቼት ታደረገውና የሚደነቅ ነገሩን ታደንቅና ወዳጅ ታደረገዋል። ጥበብ ነው። ለምን ስትታገል ትውላለህ? አንድ መስሪያ ቤት ነው የምትሰራው። ከሱ ጋር ስትታገል ከምትል በዊዝደም ትሄድና ጠላትነቱን ነው የምትገለው፣ ሰውየውን አይደለም። ጠላትነቱን ትገይና ወዳጅ ታደርጊዋለሽ። ይሄ ዊዝደም ነው። ከዛ ከሰው ሁሉ ጋር ሰላም፣ የሚቆረፍድ ነገር የለም፣ የሚጋፋ ነገር የለም። በዊዝደም ትመላለሳለህ፣ ዊዝደም ትኖራላችሁ። ሁለተኛው ቴኪንግ ኖ ኦፌንስ፣ በቀላሉ መቀየም፣ መከፋት፣ ክፍት፣ በጣም ሴንሲቲቭ መሆን። ድሮ እኔ በጣም ሴንሲቲቭ ነበርኩ። ለምን መሰላችሁ? ሰው ላለማስቀየም እጠነቀቃለሁ፣ በጣም እጠነቀቃለሁ። ሰው መብት አልነካም፣ ስናገር እጠነቀቃለሁ። በጣም ጠንቃቃ ነኝ። ሲናገሩኝ ግን በጣም ይከፋኛል፣ በጣም ይከፋኛል፣ ቅር ይለኛል፣ በጣም አዝናለሁ። እኔ የሌሎችን መብት ስለምጠበቅ እኔ ጋር ሲነኩኝ በጣም ቅር ይለኛል። ስለ አበሻ እግዚአብሔር የተመሰገነ ይሁን። በደንብ አርገው አወጡልኝ። በደንብ አርገው መቀየም የሚባል ነገር በውስጤ እንዳይኖር አርገው አወጡልኝ። አንድ ጊዜ ተናግሬዋለሁ ፌስቡክ ላይ። እኔ ስድብ እንደሚሳደበው አላውቅም ነበር። ከዛ አንድ ቀን ሲያቀብጠኝ ኮሜንት ውስጥ ገባሁና እኔ አሁን ነገር ተናግሬ ከስር ኮሜንት ሳነብ እናመሰግናለን፣ እግዚአብሔር ይባርክህ፣ እመቤታችን ትባርክህ፣ እዚህ አስተያየቶች ደስ የሚሉ። ከዛ ወረድ ብሎ አንዱ ሌባ፣ ማንን ነው ሌባ የሚለው? ዞር ብዬ ሁሉ አየሁ። ዞር ብዬ ማንን ነው ሌባ የሚለው? እኔ ነው ሌባ የሚለው? ደንግጬ በኋላ ለሰዎች ነገርኳቸው። ሳቁና አንድ ታሪክ ነገሩኝ። የአንድ ጊዜ አንድ ሰው ጠንቋይ ቤት ሄዳሉ እና ምንድነው እኔ አላልፍልሃለኝ ስራ ልሳካለኝ ብሎ ለጠንቋዩ ነገረው። ከዛ ሰውየው ምን አለው? እስከ 45 ዓመትህ ድረስ በጣም ትቸገራለህ። ሰውየው ገና 40 ዓመቱ ነው። እስከ 45 ዓመትህ ድረስ በጣም ትቸገራለህ። ከዛ ደስ አለው። 5 ዓመት ነው የቀረውና ከዛ አሳለው እስከ 45 ዓመት ድረስ በጣም ተቸገረ። ከዛ አሳለው። ከዛማ ትለምደዋለህ። ከዛ ሌባማ በጣም አሪፍ ስድብ ነው። አሁን ለምጄው አውጥተውልኝ በደንብ በስነ ስርዓት መቀየም የለም። አትቀየም፣ ሴንሲቲቭ አትሁኑ፣ አይክፋችሁ። ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታቷል። ቴኪቴዜ በተለይ ደግሞ እህቶቻችን አይክፋሽ። ለምን ብሎ ይከፋሻል? ኦፌንድድ አትሁኝ። ብዙ ሰው አይነት ሰዎች ጋር ነው የምትኖሩት። ሰዎች ፐርፌክት አይደሉም፣ ሊያሳዝኗችሁ ይችላሉ። ግን በፍጹም ኦፌንድድ አትሁኑ። በቀላሉ አትቀየሙ ህይወታችሁ። አሁን እኔ ምንም ሰው እዚህ ጋር ስወጣ ሰድቦኝ ብሄድ ስቄ ነው የምሄደው። ለምን አልቀየም? ትቻለሁ መቀየም። በቃ ቀጥሎ ያለው ኢንተሊጀንት፣ ቢ ኢንተሊጀንት። ይህን ደግሞ ልንገራችሁ፣ በደንብ አዳምጡ። ኢንተሊጀንሲ 3 ሜጀር አይነት አሉ። አንደኛው ኮንቬንሽናል ኢንተሊጀንሲ ነው። ሁለተኛው ኢሞሽናል ኢንተሊጀንሲ ነው። ሶስተኛው ሶሻል ኢንተሊጀንሲ ነው። ኮንቬንሽናል ኢንተሊጀንሲ ዩኒቨርሲቲ ገብተን የተማርነው፣ ሃይስኩል የተማርነው፣ አንብበን ያገኘነው እውቀት that's called conventional intelligence። ጥሩ ነው።
ሁለተኛ ግን ኢሞሽናል ኢንቴሊጀንሲ አለ። ኢሞሽናል ኢንቴሊጀንሲ ማለት ስሜቶቻችንን የማወቅና ስሜቶቻችንን ኔጅ የማረግ ችሎታ ኢሞሽናል ኢንቴሊጀንስ ይባላል። ሶሻል ኢንቴሊጀንሲ ደግሞ ከሰዎች ጋር ኢንተራክት የማረጋችን ችሎታ ሶሻል ኢንቴሊጀንስ ይባላል። አሁን ምሳሌ ልስጣችሁ። ፕሮፌሰር ነው። ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው። ያልተሸለመው ሽልማት የለም። ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው። ሲናደድ ብርጭቆ አንስቶ ይወረውራል። ኢሞሽናል ኢንቴሊጀንሲው በጣም ዝቅ ያለ ነው። ስሜቱን መግዛት አይችልም። ኢሞሽኑን ሃንድል ማድረግ አይችልም። ወይም ኮንቬንሽናል ኢንቴሊጀንሲው በጣም 2 PhD ያለው ከአጎቱ ልጅ ጋር ከተነጋገረ 10 ዓመት ሆኖታል ተኮራርፎ። ሶሻል ኢንቴሊጀንሲው ሎ ነው። ስለዚህ ምንድነው መሆን ያለበት? ኮንቬንሽናል ኢንቴሊጀንሳችን ሃይ ይሁን፣ ኢሞሽናል ኢንቴሊጀንሳችን ተናዴ ምሁር ሆኖ ግን መስኮት ከፍቶ ከባለ ታክሲ ጋር የሚሰዳደብ ሰው እያላያችሁ ምን አንተ ምናምንም ይባባል። ኢሞሽናል ኢንቴሊጀንስ ሎ ነው። ከእህቷ ጋር ከእናቷ እህት ጋር መነጋገር አትችልም፣ ምሁር ነች። ሶሻል ኢንቴሊጀንሲዋ በጣም ሎ ነው። ኢንቴሊጀንት ከሆነን በሁሉም እንሆን። አንገርና ዴንጀር በአንድ ፊደል ነው የሚለያዩት ይባላል። አንገር ብላችሁ ጻፍ ውስጥ እሺ፣ ከፊቱ ዲ ጨምሩበት። ሌተር ዲ ላይክ ኢን ዴቪድ ምን ይሆናል? ዴንጀር ነው። ስትናደድ ኢሞሽናል ኢንቴሊጀንሲ ኖሮህ ሃንድል ማድረግ የማትችል ከሆነ ኢሚዲየትሊ ወደ ዴንጀር ይለወጣል። እስር ቤት ሂዱና 20 ዓመት የተፈረደባቸው 22 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ5 ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ 20 ዓመት አይፈረድበትም ነበር። ግን ኢሞሽናል ኢንቴሊጀንስ ሎ ስለሆነ ተናደደ፣ ንዴቱን ለመወጣት መታት፣ ገደላት፣ 20 ዓመት ተፈረደበት። ስለዚህ ኢንቴሊጀንት ከሆናችሁ ኮንቬንሽናል ኢንቴሊጀንት ሁኑ፣ እውቀት ይኖራችሁ፣ ኢሞሽናል ኢንቴሊጀንስ ይኖራችሁ። ራሳችሁ ስሜቶቻችሁን አይደንቲፋይ አድርጓቸው። አሁን እየተናደድኩኝ ነው። ኦኬ አም ጌቲንግ አንግሪ፣ አም ጌቲንግ ፍረስትሬትድ፣ አም ኤ ሊትል ቢት ዳውን፣ ዲፕሬስድ ሆኛለሁ። ስለዚህ እንዴት ማኔጅ ላርገው ብሎ ማለት ኢሞሽናል ኢንቴሊጀንስ ይባላል። ከወንድሜ ጋር፣ ከእናቴ ልጅ ጋር፣ ከጓደኛዬ ጋር፣ ከኮሊግስ ጋር፣ ከአብሮ ሰራተኞቼ ጋር ኢንተራክት ማድረግ መቻል ሶሻል ኢንቴሊጀንሲ ነው። ኮንቬንሽናል ኢንቴሊጀንሲ ደግሞ የተለያየ አይነት አለ። ማቴማቲካል ኢንቴሊጀንስ ያለ፣ ሊንግዊስቲክ ኢንቴሊጀንስ ያለ፣ ቦዲሊ ካይኔቲክ ኢንቴሊጀንስ ያለ፣ ስፓሻል ኢንቴሊጀንስ ያለ። ልጆቻችንን ማትስ ጎበዝ ካልሆንክ ብለን እንጨቀጭቃቸዋለን። የእነሱ ግን ችሎታቸው ሊንግዊስቲክ ኢንቴሊጀንሲ ሊሆን ይችላል፣ ሚውዚካል ኢንቴሊጀንሲ ሊሆን ይችላል፣ ቦዲሊ ካይኔቲክ። በአሁን ቦዲ ካይኔቲክ ማለት የአትሌቶች የዳንሰርስ ምናምን ቦድሊ ካይኔቲክ ኢንቴሊጀንስ ይባላል። ሊንግዊስቲክ ኢንቴሊጀንሲ ልጄ ማትስ ጎበዝ ላትሆን ትችላለች፣ 5 ቋንቋ ግን መማር ትችላለች። ለምን? ሊንግዊስቲክ ኢንቴሊጀንሲ ሃይ ነው። ማትስ ካልደፈንሽ ብዬ ግን አልቀጠቅጣትም። መማር ያለባትን ተምራ ታልፋለች። ስለዚህ ኮንቬንሽናል ኢንቴሊጀንሲ የተለያዩ አይነት አሉት። ጋርነርስ ይባላል፣ መልቲፕል ኢንቴሊጀንስ ይባላል። ከዛ ከኮንቬንሽናል ኢንቴሊጀንሲ ደግሞ ኢሞሽናል ኢንቴሊጀንሲያችሁን አሳድጉ፣ ያለበለዚያ ይጎዳናል። ከዛ ሶሻል ኢንቴሊጀንሲያችሁ ኢንቴሊጀንሲ እንደሆነ ወቁና አሳድጉት። አራተኛው ዊሊንግነስ ቱ ለርን፣ ለመማር ፈቃደኛ መሆን። ኢትዮጵያ ውስጥ ከኖሩ ታላላቅ ሰዎች መካከል አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ነው። ኢትዮጵያ ውስጥ ከኖሩ ምሁራን አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ግን 4ኛ ክፍል ነው ትምህርት ያቆመው። 4ኛ ክፍል ነው ትምህርት ያቆመው። ግን ኢትዮጵያ ውስጥ ስኮላርስ ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር። እንዴት ሆነ? እኔ ልጅ ሆኜ ጳውሎስ ኞኞ ኢንተርቪው ሲሰጥ ሰምቸዋለሁና እንዳለን የወሰድኩት እሁድ ፕሮግራም ይባል ነበር። ጠዋት ታስታውሱ እንደሆነ ተለቅ ያላችሁት እና እንዳለ ምን አለ? እንዴት እውቀት ታጠራቅማለህ አሉ። ጥያቄ የሚጠየቀው ጳውሎስ ኞኞ ነው።
አንድ ጊዜ እንዲህ ብለው ጠየቁት። የስፖንጅ ፍራሽ እንደመጣ ስፖንጅ ፍራሽ ካንሰር ያመጣል የሚል ነገር ተወራ። ከዛ አንዱ ጥያቄ ጠየቀው፣ ለጳውሎስ ኞኞ ጥያቄ ጻፍ ነበረ እና የስፖንጅ ፍራሽ ካንሰር ያመጣል ይባላል፣ ጳውሎስ ምን ትላለህ ብሎ ጠየቀው። ወንድም ይሄን የሚያሰሩት የጥጥ ፍራሽ ነጋዴዎች ናቸው አለ። ጥጥ ፍራሽ ነጋዴዎች ናቸው ይሄን የሚያሰሩት አለ። ጥያቄ ጠየቅ ነበረ። he was a scholar። እንደዚህ አለ፣ አነባለሁ፣ ሁል ጊዜ አነባለሁ። ማታ ስተኛ መጽሐፍ ሳሊዝ እንቅልፍ አይወስደኝም አለ። እኔ 5ኛ ክፍል ነበርኩ የዛ ጊዜ። ከዛ ቀን ጀምሮ ስተኛ መጽሐፍ ይዤ ነው የምተኛው። እስከዚች ቀን ድረስ መጽሐፍ ካልያዝኩኝ እንቅልፍ አይወስደኝም በፍጹም። መጽሐፍ ይዤ እያነበብኩ ሲያዳፋኝ ከዛ ነው አስቀምጬ አጥፍቼ የምተኛው። እሱ ኮረጅኩ። ሌላ ምን አለ እጠይቃለሁ አለ። ሬስቶራንት ገብቼ የማላውቀው ምግብ ካለ እንዴት ይህንን አያውቅም ብላ ትታዘበኛለች ብዬ አላስብም። አስተናጋጇን እጠራና ይሄ ምንድን ነው እየጠይቃለኋል። አንድ ባለሙያ ጋር እያወራሁ የማላውቀው ቃል ከተናገረ ምን ማለት ነው ይሄኛው ብዬ ጠይቃለኋል። አውሮፕላን ውስጥ ገብቼ ምግቡ እንዴት እንደሚከፈት ካላወቅኩ ሆስተሷን እጠራትና ይሄ እንዴት ነው የሚከፈተው ብላታለኋል። ስለዚህ ሰውየው 4ኛ ክፍሉ ተማሪ ስኮላር ሆነና ቁጭ አለ። አዳምጡ። እኔ ሙቪ ከማይ ዶክመንተሪ ማየት መርጣለሁ። ዶክመንተሪዎች አያለሁ፣ መጽሐፍ አነባለሁ። ለእውቀት አዲክትድ በየቀኑ እውቀት ማግኘት አለብኝ። በየቀኑ አዲስ ነገር መማር አለብኝ። አዲክትድ ሆኛለሁ። ስለዚህ አድጋለሁ። ኦል ማይ ላይፍ ማለት ነው። ግን ፈቃደኛ መሆን ያስፈልጋል። አንዳንድ ሰዎች ታገኙና ሐኪም ያልሆነ ሰው አግኝታችሁ ስለ ሕክምና ተነስቶ ስናወራ ስለ ሕክምና ያወራልኛል ለኔ፣ ወይ ሳይኮሎጂ ያወራልኛል። እኔ የሕግ ሰው አገኘሁኝ ጥያቄ አደርቃችኋለሁ። ልባችሁ እስኪወልቅ ነው ጥያቄ የምጠይቃችሁ። ይሄ ግን እንዴት ነው ብዬ እላለሁ። ይሄኛውስ እንዴት ነው ብዬ እላለሁ። ባገኝ ከሲስተሙ እንዴት ነው የሚሰራው? እንዲህ ጥያቄ እየጠየቁ ከአንተ ኤክስፕሎይት አደርግሃለሁ። ለምን ያችን አጋጣሚ 15 ደቂቃ 20 ደቂቃ ከአንተ ማግኘት ያለብኝን እውቀት በሙሉ ጠራርጌ ወስዳለሁ። ብልጥነት ነው። ስለዚህ ለመማር ፈቃደኛ መሆን ያስፈልጋቸዋል። ከዛ የምስጋና ህይወት ኑሩ። ግራቲቲዩድ ያስፈልጋል። ዛሬ እዚህ ስትመጡ እኮ አንድ ጊዜ ምን ሆነ መሰላችሁ? አንድ መኪና ነበረችኝና አሁን ራዲያተር የሚባል የመኪና አካል ታውቃላችሁ አይደለም? ራዲያተሯ በጣም ይበላሽ ነበር። ከዛ አስቸግረኝ አናዳኝ። የሆነ ሽምግልና እንሄድ ነበር። 3 ሰዎች አገኝ ነበር። አንዱ ምን አለኝ ሲሄድ እንዴ መኪና የራዲያተር አስቸግሮኛል። እሱ ምን አለኝ፣ ወዳጅ ዛሬ እባክህ ልቤ ውስጥ የገባ ፔስሜከር የሚባል አለ፣ ልብ ውስጥ የሚገባ ፔስሜከሩ አስቸግሮኛል። ትንሽ ልቤ አመታቱ ትንሽ ያስቸግራል ዛሬ አለኝ። እኔ ምንድነው ያስቸገረኝ? ራዲያተር። እሱ ምንድነው ያስቸገረው? ልቡ። አፈርኩኝ፣ በጣም አፈርኩ። you have to be grateful። ዛሬ እንደዚህ አምሮባችሁ ዘንጣችሁ ለፕሮግራም ለሽልማት ጤነኛ ሆናችሁ ሳትታመሙ እንደዚህ ሆናችሁ ስትቀመጡ በውስጣችሁ you have to be grateful። አመስጋኞች መሆን አለባችሁ። አመስጋኞች የተደረገልን ብዙ ከዛ አመስጋኞች ስትሆኑ ደስተኞች ያደርጋል። እኔ እነሳና ጠዋት ደስ ይለኛል፣ ጤና ስለሆንኩ ደስ ይለኛል፣ ቆሜ በመሄዴ ደስ ይለኛል፣ ልጆቼ ትምህርት ቤት ሄደዋል፣ ደስ ይለኛል፣ አመሰግናለሁ። አም ግሬትፉል። የጎደሉኝን ነገሮች አላይም፣ የሆኑልኝን 99 ነገሮች አስባለሁ ከጎደለኝ አንድ ነገር። ከዛ ደስተኛ ያደርጋቸዋል። ላይፍ ኦፍ ግራቲቲዩድ በጣም ደስ ይላል።